በጣሊያን የሚገኘው የቅዱስ ዮሐንስ ላትራን ባዚሊካ በሮም ከሚገኙ ታላላቅ ጳጳሳዊ ባዚሊካዎች አንዱና በከተማዋ ብሎም በዓለም ከሚገኙ ጥንታዊ አብያተ ክርስቲያናት መካከል የሚመደብ ነው። ባዚሊካው ከክርስቶስ ልደት 324 ዓመታት በኋላ በርዕሰ ሊቃነ ጳጳሳት ሲልቨስተር ተባርኮ የተመረቀና በዓለማችን ከሚገኙ ባዚሊካዎች የመጀመሪያው ተደርጎ የሚቆጠር የካቶሊክ ቤተክርስቲያን ነው። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን፣ በዛሬው ዓለም አቀፍ የቤተ ክርስቲያን ቅኝት ፕሮግራማችን በዓለም ዙሪያ ከሚገኙ ጥንታውያን አብያተ ክርስቲያናት መካከል ስለሚመደበውና ከአራቱ ጳጳሳዊ ባዚሊካዎች አንዱ የሆነውን በቀድሞ ጊዜም የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ማረፊያ የነበረውና የሮማ ሀገረ ስብከት ሊቀ ጳጳስ መቀመጫ የሆነውን የቅዱስ ዮሐንስ ላትራን ጳጳሳዊ ባዚሊካ ልናስቃኛቸው ወደድን። አብራችሁን ቆዩ። የቅዱስ ዮሐንስ ላትራን ጳጳሳዊ ባዚሊካ አሁን የሚገኝበት ቦታ በፊት የሮማ ሥርወ መንግሥት አስተዳዳሪዎች የነበሩት የላትራኒ ቤተሰቦች ይዞታ ነበር። ላትራን የሚለው ስም የተገኘውም ከእነዚሁ ቤተሰቦች ነው። ቦታውን ለካቶሊክ ቤተክርስቲያን የሰጠው የሮማ ሥርወ መንግሥት የመጀመሪያው ክርስቲያን ንጉሠ ነገሥት ቆስጠንጢኖስ ቀዳማዊ በፈረንጆቹ 311 ነው። ተባርኮ ከተመረቀበት 324 ዓመት ጀምሮም የሮማ ከተማ ካቴድራልና የክርስትና ሕይወት ማዕከል እንዲሁም የርዕሰ ሊቃነ ጳጳሳት ማረፊያ በመሆን አገልግሏል። የመጀመሪያው ቤተክርስቲያን ትልቅ የሚባል አልነበረም። በወቅቱም የአዳኙ ክርስቶስ ቤተክርስቲያን በመባል ነበር የሚታወቀው። ከዚህም በተጨማሪ በ10ኛው ክፍለ ዘመን የአጥማቂው ቅዱስ ዮሐንስ፣ በ12ኛው ደግሞ የወንጌላዊው ቅዱስ ዮሐንስ በመባል ተሰይሟል። በ14ኛው ክፍለ ዘመን መጀመሪያ ላይ የርዕሰ ሊቃነ ጳጳሳት መቀመጫ ከሮም ከተማ ወደ ፈረንሳይ ሲዘዋወር ባዚሊካው አንዳንድ ችግሮች አጋጥመውታል። ከነዚህም በ1309 እና በ1361 የተከሰቱት የእሳት አደጋዎች በዋናነት ይጠቀሳሉ። ባዚሊካው ከዚህ በኋላ መልሶ የተገነባ ቢሆንም የቀድሞ ውበቱን ግን እንዳልያዘ ይነገራል። የቅድስት መንበር መቀመጫ መልሶ ወደ ሮም ሲመጣም የቫቲካን ማረፊያ ሌላ ቦታ ታንጿል። የመጀመሪያው ባዚሊካ በበርካታ ርዕሰ ሊቃነ ጳጳሳትና ግለሰቦች ድጋፍ በአማረ መልኩ ቢታነጽም በሌቦች አማካኝነት በውስጡ የሚገኙ በርካታ ንዋየ ቅዱሳት ተዘርፈው ነበር። ርዕሰ ሊቃነ ጳጳሳት ሌዮ ቀዳማዊ በፈረንጆቹ 406 እንዲሁም ርዕሰ ሊቃነ ጳጳሳት ሄድሪያን ቀዳማዊ መልሰው አሳንጸውታል። በፈረንጆቹ 897 ዓመት የደረሰ የመሬት መንቀጥቀጥ በባዚሊካው ላይ ባደረሰው ከፍተኛ ውድመት ሁለተኛው ባዚሊካ ለመሰራት በቅቷል። ሁለተኛው ባዚሊካ በ14ኛው ክፍለ ዘመን መጀመሪያ አካባቢ እስከ ደረሰበት የእሳት አደጋ ድረስም አገልግሏል። በ16ኛው ክፍለ ዘመን መጨረሻ ርዕሰ ሊቃነ ጳጳሳት ሲክስተስ አምስተኛ ባዚሊካው እንዲፈርስና መልሶ እንዲታነጽ ባዘዙት መሰረት ዶሚኒኮ ፎንታና በሚባል ዕውቅ ጣሊያናዊ የሥነ ሕንፃ ባለሙያ ንድፉ ወጥቶ ሕንጸቱ ጀምሯል። በ17ኛው ክፍለ ዘመን በርዕሰ ሊቃነ ጳጳሳት ኢኖሰንት 10ኛ እንዲሁም በ18ኛው ክፍለ ዘመን በርዕሰ ሊቃነ ጳጳሳት ክሌመንት 12ኛ የቅዱስ ዮሐንስ ላትራን ባዚሊካ ሕንጸት ሥራዎች ተከናውነዋል። በቅዱስ ዮሐንስ ላትራን ባዚሊካ የውጭ ክፍል የቅዱስ ፍራንቺስኮስና አጋሮቹ ሐውልት ይታያል። ከቅዱስ ፍራንቺስኮስ ሐውልት ጎን ቆሞ ሲያዩት ቅዱሱ የቅዱስ ዮሐንስ ላትራን ባዚሊካን በእጆቹ የያዘ ይመስላል። ከዚህም ጋር በተገናኘ ቅዱስ ፍራንቺስኮስ አዲስ ለመሰረተው ቤተሰብ ከወቅቱ የቤተ ክርስቲያኗ መሪ ርዕሰ ሊቃነ ጳጳሳት ኢኖሰንት 3ኛ ፍቃድ ለመውሰድ በጊዜው የቅዱስነታቸው ማረፊያ ወደ ነበረው ወደዚሁ ባዚሊካ መጥቶ ነበር። ቅዱስነታቸው በወቅቱ ቅዱስ ፍራንቺስኮስ ቤተ ክርስቲያኗን ሲደግፍ እንዳዩት ይነገራል። የቅዱስ ዮሐንስ ላትራን ባዚሊካ ዋና መግቢያ አልፎ ሲገቡ ከፊት ለፊት የቅዱስ ዮሐንስ ላትራን ቤተክርስቲያን በከተማዋና በዓለም ያሉ ቤተክርስቲያናት የበላይና እናት የሚል ጽሑፍ ይገኛል። አሁን የሚታየው ባዚሊካ የቀድሞውን አይነት ባይሆንም የጥንቱ የሞዛይክ ስራዎች ግን ይታዩበታል።
ከዚህም በተጨማሪ በተለያዩ ጊዜያት በተደረጉ ቁፋሮዎች የጥንቱ ባዚሊካ ቅሪቶች ለመገኘት ችሏል። የባዚሊካው የመጠመቂያ ስፍራ በታላቁ ቆስጠንጢኖስ አማካይነት ከቤተ ክርስቲያኑ ወጣ ብሎ ተሰርቷል። በሮም ከተማም ለበርካታ ክፍለ ዘመናት ብቸኛው የመጠመቂያ ስፍራ ነበር። ቆስጠንጢኖስ የመጠመቂያ ስፍራውን ቢያሰራም የተጠመቀው ግን ከመሞቱ ጥቂት ቀደም ብሎ በቱርክ ኒኮሜዲያ በሚባል ቦታ ነው። በባዚሊካው መሃል ስፍራ ላይ ኢየሱስ ክርስቶስ ለሐዋርያት ተልኮ በግራ በኩል ጌታችን የመጀመሪያውን የቅዱስ ዮሐንስ ቤተክርስቲያን ባርከው ለመረቆት ርዕሰ ሊቃነ ጳጳሳት ሲልቨስተር ቀዳማዊ የመንግስተ ሰማያትን ቁልፍ ለንጉሠ ነገሥቱ ታላቁን ቆስጠንጢኖስም የክርስትና ምልክት የሆነውን ሲሰጣቸው ይታያል። ከዚህም በተጨማሪ ሐዋርያው ቅዱስ ጴጥሮስ የርዕሰ ሊቃነ ጳጳሳትን ልብስ ለሌዮ ሶስተኛ ሲሰጥ ይታያል። በቅዱስ ዮሐንስ ላትራን ባዚሊካ ውስጥ የሚታዩትን የሐዋርያት ምስልን እንዲቀረጹ ያደረጉት ርዕሰ ሊቃነ ጳጳሳት ክሌመንት 11ኛ ናቸው። ቅዱስነታቸው ከነዚህ የሐዋርያት ምስል የቅዱስ ጴጥሮስን ሐውልት ሲይዙ ልዑላንና አንድ ካርዲናልም የሌሎቹን ሐዋርያት ሐውልቶች እስከ ፈረንጆቹ 1721 ድረስ እንዲያሰሩ አድርጓል። በባዚሊካው የውስጥ ክፍል የሐዋርያቶች ሐውልት እንደሚገኘው ሁሉ በውጭኛው ክፍል ላይ የጌታችን ኢየሱስ ክርስቶስ፣ የወንጌላዊው ቅዱስ ዮሐንስ፣ አጥማቂው ቅዱስ ዮሐንስ እንዲሁም 12 የቤተ ክርስቲያን ዶክተሮች የተባሉ ቅዱሳን ሐውልት ይገኛሉ። የቅዱስ ዮሐንስ ላትራን ባዚሊካ የውስጥ ክፍል በበርካታ ምሰሶች ተከፋፍሎ የሚታይ ነው። በቤተ ክርስቲያኑ የውስጥ ገጽታ ከመሬት ጀምሮ እስከ ግድግዳዎችና ጣሪያ ድረስ በርካታ የሥነ ጥበብ ውጤት የሆኑ መንፈሳዊ ምስሎችና ሐውልቶች ይገኛሉ። ለአብነትም ያህል በባዚሊካ ውስጥ ከሚገኙት የሐዋርያት ምስሎች በላይ የመጽሐፍ ቅዱስ ብሉይና አዲስ ኪዳን ታሪኮችን የሚያንጸባርቁ ምስሎች ይታያሉ። እነዚህ ምስሎች የኢየሱስ ክርስቶስን ሕይወት በብሉይ ኪዳንና በአዲስ ኪዳን መካከል በማዋሃድ ትርጉም የሚሰጡ ናቸው። ከነዚህ ምስሎች መካከል ነብዩ ዮናስ ለ3 ቀናት በአሳ ሆድ ውስጥ ሆኖ ከቆየ በኋላ መውጣቱን እንዲሁም ጌታችን ኢየሱስ ክርስቶስ በ3ኛው ቀን ከሞት መነሳቱን የሚያመለክተው ሲል ይታያል። በአጠቃላይ በባዚሊካ ውስጥ የሚታዩ ስዕሎች የኢየሱስ ክርስቶስ ሕይወትን የሚያንጸባርቁ ናቸው። ከቅዱስ ዮሐንስ ላትራን ባዚሊካ የላይኛው መቅደስ በላይ እንዲሁ በሁለት የተከፈለ መንፈሳዊ ስዕል ይታያል። በስዕሉ የላይኛው ክፍል ጌታችን ኢየሱስ ክርስቶስ በዳመናትና በመላእክት መካከል ሆኖ ይታያል። በምስሉ የታችኛው ክፍል ደግሞ ቅዱስ ጳውሎስ፣ ቅዱስ ጴጥሮስ፣ ቅዱስ ፍራንቺስኮስ፣ እመቤታችን ቅድስት ድንግል ማርያም፣ ቅዱስ አንጦኒዮስ፣ ወንጌላዊው ቅዱስ ዮሐንስና የቅዱስ እንድርያስ ምስሎች ይታያሉ። ከቅዱሳኑ በተጨማሪ መስቀሉና መንፈስ ቅዱስን ከሚያመለክቱ እርግብ ውሃ በመውረድ እንስሳት ሲጠጡት ይታያል። በቅዱስ ዮሐንስ ላትራን ባዚሊካ ሌላው መጥቀስ የሚቻለው በውስጡና በአካባቢው ስለሚገኙት መንፈሳዊ ቅሪቶች ነው። ከነዚህ መካከል ለአብነት ያህል ቅዱስ ደረጃ የሚባለውን ማንሳት ይቻላል። ቅዱሱ ደረጃ ጌታችን መድኃኒታችን ኢየሱስ ክርስቶስ በሕማማቱ ወቅት ለፍርድ በጲላጦስ ፊት በሚቀርብበት ጊዜ የተራመደበት እንደሆነ ይታመናል። ይኸው ቅዱስ ደረጃ ከኢየሩሳሌም በ4ኛው ክፍለ ዘመን በመርከብ ያመጣችውም የታላቁ ቆስጠንጢኖስ እናትና የጌታችን የተሰቀለበትን መስቀል ያገኘችው ቅድስት ሄለን ናት። እነዚህ ቅዱስ ደረጃዎች ከ1700 ጀምሮ ለጥበቃ በሚል በእንጨት ተሸፍነው የነበረ ቢሆንም በፈረንጆቹ 2019 ለእድሳት በሚል እንጨቶቹ ሲነሱ ምዕመናን በጉልበቶቻቸው በመንበርከክ ለመጸለይ አጋጣሚውን አግኝተው ነበር። በባዚሊካው የሚታየው መቅደስ በዘመናዊ መንገድ የተሰራና በውስጡም እስከ 4ኛው ክፍለ ዘመን ከሐዋርያው ቅዱስ ጴጥሮስ እስከ ርዕሰ ሊቃነ ጳጳሳት ሲልቨስተር ድረስ ቅዱስ ቁርባንን ለመባረክ የተጠቀሙበት የጥንታዊ እንጨት መቅደስ ይገኛል። የርዕሰ ሊቃነ ጳጳሳት መቅደስ ከሚባለው በላይም የቅዱስ ጴጥሮስና ቅዱስ ጳውሎስ ራስ ቅል ቅሪታቸው ይገኛል ተብሎም ይታመናል። ከመቅደሱ በስተግራ ጌታችን ኢየሱስ ክርስቶስ ከሐዋርያቱ ጋር የመጨረሻ እራት ተመገቡበታል የሚባለው የእንጨት ጠረጴዛ ይገኛል።
በቅዱስ ዮሐንስ ላትራን ባዚሊካ ሌላው የምናገኘው የካቶሊክ ቤተክርስቲያን መንፈሳዊ አባቶችን ዘላቂ ማረፊያ ስፍራ ነው። ከነዚህ መካከል በመጨረሻ በዚህ ባዚሊካ ያረፉት ርዕሰ ሊቃነ ጳጳሳት ሌዮ 13ኛ ናቸው። በባዚሊካው ሌሎች ዘላቂ ማረፊያ ስፍራዎች ተገንብተው የነበረ ቢሆንም በ14ኛው ክፍለ ዘመን በተከሰተው የእሳት አደጋ ወድመዋል። በአጠቃላይም በባዚሊካው 22 የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ዘላቂ ማረፊያዎች ይገኛሉ። ይኸው የዓለማችን አብያተ ክርስቲያናት እናት በመባል የሚታወቀው የቅዱስ ዮሐንስ ላትራን ባዚሊካ ከጥንታዊነቱና በክርስትና የቤተ ክርስቲያን ታሪክ ውስጥ ካለው ጉልህ ስፍራ ባሻገር በአሁኑ ጊዜ ከሚገኙ 4 ጳጳሳዊ ባዚሊካዎች አንዱና ጥንታዊው ነው። የአብይ ባዚሊካነት ማዕረግን ያገኘ ብቸኛም የዓለማችን ቤተ ክርስቲያን ነው። ባዚሊካው የካቶሊክ ቤተክርስቲያን በየ5 ዓመቱ የምታከብረው የኢዮቤልዩ በዓል መሰረት አድርጎም የፈረንጆቹ 2025 ሊገባ 2 ቀናት ሲቀሩት የቅዱስ በር መክፈት ስነ ስርዓት ተካሂዶበታል። በዚህም የቅዱስ በር በርካታ ነጋዴያን በማለፍ ከቤተክርስቲያኗ ጋር ያላቸውን ቅርበትና አንድነት ያጠናክራል። የቅዱስ ዮሐንስ ላትራን ባዚሊካ ከውጭ ገጽታው ጀምሮ በተለያዩ መንፈሳዊ ሐውልቶች የተሞላ በውስጥ ገጽታውም የበርካታ ቅዱሳን ምስሎችና ሐውልቶች የሚታዩበት በመንፈሳዊ ቅሪቶች የተሞላ የካቶሊክ ቤተክርስቲያንን ብሎም የክርስትና ታሪክን መንፈሳዊነቱን በሚያንጸባርቅና ለጸሎትና ጽሙና በሚጋብዝ መልኩ የያዘ ነው። ባዚሊካው በአሁኑ ወቅት እንደ ካቶሊክ ቤተክርስቲያን የበርካታ ነጋዴያን የጸሎት መዳረሻ ቢሆንም እንደ ታሪካዊነቱ ደግሞ የበርካታ ጎብኚዎችም መዳረሻ ነው። የቅዱስ ዮሐንስ ላትራን ባዚሊካ በታሪክ ከሚታወስበት አጋጣሚዎች መካከል የጣሊያን መንግስትና የካቶሊክ ቤተክርስቲያን የላተራን ስምምነት ያደረጉበት ነው። ስምምነቱ የካቶሊክ ቤተክርስቲያን ቅድስት መንበር ቫቲካን የበላይ ገዥ መሆኗና ሉዓላዊነቷ የጸደቀበት ነው። ከዚህም በተጨማሪ በሁለተኛው የዓለም ጦርነት ርዕሰ ሊቃነ ጳጳሳት ፒዮስ 12ኛ አይሁዳውያንና ሌሎች የጦርነቱ ተጠቂዎችን ከፋሺስትና ናዚ ኃይሎች በመሸሸግ ሕይወታቸውን ታድገውበታል። ባዚሊካው የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት የሮማ አገረ ስብከት ጳጳስነታቸውን የሚያመላክተውም መስዋዕተ ቅዳሴም የሚደረግበት ነው። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን በዛሬው ዓለም አቀፍ የቅኝት ፕሮግራማችን የዓለም አብያተ ክርስቲያናት እናት በመባል የሚታወቀውን ከአራቱ ጳጳሳዊ ባዚሊካዎች አንዱና ጥንታዊውን በርካታ መንፈሳዊ ቅሪቶች መገኛ የሆነውን እንዲሁም ብቸኛው የአብይ ባዚሊካነት ማዕረግ ያለውን በጣሊያን ሮም የሚገኘውን የቅዱስ ዮሐንስ ላትራን ባዚሊካን ባያችሁት መልክ አስቃኘናችሁ። በቀጣይ በሌላ የቤተ ክርስቲያን ቅኝት ፕሮግራም እስከምንገናኝ ቸር ያቆየን እያልን በዚሁ ተሰናበትን።